ዌብስኪልስ ኤዱኬሽናል ፕላትፎርም ሙሉ በሙሉ የምንሰጣቸው ትሬኒንጎች ቴክኖሎጂ ቤዝድ የሆኑ ፍሮም ስክራች አብሶሉት ኮርስ ከሚለው ጀምረን እስከ አድቫንስድ ዌብሳይት ዴቨሎፕመንት ቴክኖሎጂስ ድረስ ለ6 ወር በሚቆይ ጊዜ ትሬኒንግ የሚሰጥ ኤዱኬሽናል ፕላትፎርም ነው። በግሩፕ ሌቭል ወይንም ደግሞ በፐርሰናል ሌቭል የምናስተምራቸው ትሬኒንጎች ዋናው የምንሰጠው ሰርቪስ የፉል ስታክ ዌብሳይት ዴቨሎፕመንት ትሬኒንግ ነው። በዚህኛው ዙር ለሴቶችና ለሃይስኩል ተማሪዎች ለ30 ለሚሆኑ ተማሪዎች ፍሪ ስኮላርሺፕ አዋርድ እናደርጋለን። ከ3 ሳምንት በኋላ ስለሚጀምረው ስለ 6ኛ ዙር የፉል ስታክ ዌብሳይት ዴቨሎፕመንት ትሬኒንግ አንዳንድ መረጃዎችን ሰጣችኋለሁ። በሳምንት 3 ቀን ነው ትሬኒንጉ የሚቆየው። ከምሽቱ 2 ሰዓት በኋላ ነው ትሬኒንጉ ፕሮቫይድ የሚደረግ። ሙሉ በሙሉ ላይቭ መሆኑ ነው። የትኛውም ዓለም ላይ ሆናችሁ ለምታመለክቱ በዚህኛው ዙር በ6ኛው ዙር ለምታመለክቱ 35% ዲስካውንት አድርገናል ማለት ነው። ምን አይነት ሰዎች ማመልከት ይችላሉ? ኤኒዋን who is interested to become software programmer ይችላል። ሰላም ጤና ይስጥልኝ፣ እንዴት ናችሁ? ኤርሚያስ አለማየሁ እባላለሁ። የሶፍትዌር ፕሮግራመር እና የቴክኖሎጂ ሾው ፕሮዲውሰር ነኝ። ከዛም በተጨማሪ በዌብስኪልስ ኤዱኬሽናል ፕላትፎርም ላይ ሜን ኢንስትራክተር ነኝ። ከ3 ሳምንት በኋላ ስለሚጀምረው ስለ 6ኛ ዙር የፉል ስታክ ዌብሳይት ዴቨሎፕመንት ትሬኒንግ አንዳንድ መረጃዎችን ሰጣችኋለሁ። ከዛም በተጨማሪ ደግሞ በዚህኛው ዙር እጅግ በጣም በርከት ላሉ አመልካቾች የፍሪ ስኮላርሺፕ አዋርድ እናደርጋለን ወይንም ደግሞ ነፃ እድል እንሰጣለን። ከዛም በተጨማሪ ደግሞ ሀገር ውስጥም ሆነ ከሀገር ውጭ ሆነው ለሚያመለክቱ በዚህኛው ዙር ለሚሰለጥኑ ሰልጣኞች ወይም ደግሞ አመልካቾቻችን እጅግ በጣም በርከት ላለ ወይንም ደግሞ ዝቅተኛውን አፎርደብል ፕራይስ አድርገናል ሁሉን ለሚባል ደረጃ። ስለሱም ምን አይነት ዲስካውንት ነው ያደረግነው የሚለውንም መረጃ ሰጣችኋለሁ። ከዛ በፊት ዌብስኪልስ 6ኛ ዙር ፉል ስታክ ዌብሳይት ዴቨሎፕመንት መጀመር ባለብን ቀንና ጊዜ መጀመር ባለመቻላችን እጅግ በጣም ይቅርታ እንጠይቃለን። ለዚህም የተለያያችሁ የዌብስኪልስ ቤተሰቦች በስልክም ሆነ በተለያዩ መረጃዎች ደውላችሁ ለምን እስካሁን ድረስ እንደቆየን መረጃዎችን የምታውቁ ይሆናል። ለሱም በጣም ይቅርታ እንጠይቃለን። በአሁኑ ግን ከ3 ሳምንት በኋላ ፉሊ ፍሌጅድ የሆነው ሙሉ ስልጠናችን ከ3 ሳምንት በኋላ የሚጀምር ይሆናል ማለት ነው። ከዛ በፊት ዌብስኪልስ ለማታውቁን ዌብስኪልስ የሚባለው ኤዱኬሽናል ፕላትፎርም ምን ይሰጣል ወይም ደግሞ ምን አይነት ትሬኒንጎችን ፕሮቫይድ እናደርጋለን የሚለውን ልንገራችሁ። ዌብስኪልስ ኤዱኬሽናል ፕላትፎርም ሙሉ በሙሉ የምንሰጣቸው ትሬኒንጎች ቴክኖሎጂ ቤዝድ የሆኑ ከሌሎቹ የሚለየን ግን ሙሉ በሙሉ ስልጠናውን ኮምፕሊትሊ ፍሮም ስክራች ወይንም ደግሞ ሪጋርድለስ ኦፍ ኤኒ አካዳሚክ ባክግራውንድ ስንል ከየትኛውም የትምህርት ፊልድ ብትመጡ ወይንም ደግሞ የትኛውም የሀገሪቱ አካባቢ ወይም ደግሞ የዓለም ክፍል ብትሆኑ የምትጀምሩት ከዜሮ ወይም ደግሞ ኮምፕሊትሊ ፍሮም ስክራች አብሶሉት ኮርስ ከሚለው ጀምረን እስከ አድቫንስድ ዌብሳይት ዴቨሎፕመንት ቴክኖሎጂስ ድረስ ለ6 ወር በሚቆይ ጊዜ ትሬኒንግ የሚሰጥ ኤዱኬሽናል ፕላትፎርም ነው ማለት ነው። ዌብስኪልስ በዩንቴክ ግሎባል የሚባለው ቴክኖሎጂ ድርጅት ስር የሚገኝ የትምህርት ወይም ደግሞ ኦንላይን ኤዱኬሽን ብቻ የምንሰጥበት የኤዱኬሽናል ፕላትፎርም ሲሆን ከዛም በተጨማሪ ደግሞ ከትሬኒንግ ወይም ደግሞ ላይቭ ትሬኒንግ ከመስጠታችን በተጨማሪ በሳምንት 3 ቀን የላይቭ ትሬኒንጉ ከመሄዱ በተጨማሪ ዴይሊ ፎሎ አፕ ፕሮቫይድ እናደርጋለን ማለት ነው። ዴይሊ ፎሎ አፕ ፕሮቫይድ ከማድረጋችን በተጨማሪ ኦንላይን የምታገኟቸው ዩደሚ፣ ዩደስቲ፣ ስኪልሼር እያንዳንዱ ኦንላይን የምታገኙ ፕሮፌሽናል ሌቭል ያሉ የኤዱኬሽናል ፕላትፎርም ላይ የምታገኟቸውን ፕሪ ሪከርደድ ቪዲዮዎች ወይም ደግሞ ኤቭሪ ኮርስ ማቴሪያል ኢን አድቫንስ ፕሮቫይድ እናደርጋለን ማለት ነው። ኢን አድቫንስ ፕሮቫይድ ስናደርግ ፕሪ ሪከርደድ ቪዲዮስ፣ ክላስ ኖትስ፣ ቱዶ ሊስት፣ ቻሌንጅስ፣ ፕሮጀክትስ እንዲሁም ደግሞ ግሩፕ ዲስከሽን፣ ፕራክቲስ ኩዌሽኖችን ጨምሮ ሙሉ በሙሉ በሚባል ደረጃ እያንዳንዱ የሚያስፈልገው ለኮርሱ የሚያስፈልጉትን ትሬኒንጎች ኢን አድቫንስ ፕሮቫይድ እናደርጋለን። በግሩፕ ሌቭል ወይንም ደግሞ በፐርሰናል ሌቭል የምናስተምራቸው ትሬኒንጎች ወይንም ደግሞ ስልጠናዎቻችን በመጀመሪያ ደረጃ ዋናው የምንሰጠው ሰርቪስ የፉል ስታክ ዌብሳይት ዴቨሎፕመንት ትሬኒንግ ነው። ፉል ስታክ ዌብሳይት ዴቨሎፕመንት ሙሉ በሙሉ መርንን ቤዝ ያደረገ ወይም ደግሞ መርን ስታክ የሚባለውን በአንድ ፕሮግራሚንግ ላንጉዌጅ ባክኤንድም ፍሮንትኤንድም እንደዚሁም ደግሞ ዴታቤዝን ጨምሮ ኤፒአይ እስከ ዲፕሎይመንት ድረስ የሚሄዱ ትሬኒንጎችን የምንሰጥ ይሆናል ማለት። በዚህኛው ዙር ለሴቶችና ለሃይስኩል ተማሪዎች ለ30 ለሚሆኑ ተማሪዎች የሬጂስትሬሽን እና የሰርቲፊኬት ፊ ብቻ ቻርጅ በማድረግ ለ30 ተማሪዎች ፍሪ ስኮላርሺፕ አዋርድ እናደርጋለን ማለት ነው። ከዛ በተጨማሪ ደግሞ የትኛውም ዓለም ላይ ሆናችሁ ለምታመለክቱ በዚህኛው ዙር በ6ኛው ዙር ለምታመለክቱ ለሁላችሁም በሚባል ደረጃ እኛ ጋር ለምታመለክቱ ሰልጣኞች 35% ዲስካውንት አድርገናል ማለት ነው። ዌብስኪልስ ካሁን በፊት እንደተናገርነው ወይም ደግሞ የተለያዩቻችሁ የዌብስኪልስ ቤተሰቦች እንደምትረዱት በብዙ ነገር ከሌሎቹ ቡትካምፕ ላይ የሚያደርገን አንደኛ ሙሉ በሙሉ ላይቭ መሆኑ ነው። በሳምንት 3 ቀን ነው ትሬኒንጉ የሚቆየው። ከምሽቱ 2 ሰዓት በኋላ ኢትዮጵያ ናይት ታይም ከምሽቱ 2 ሰዓት በኋላ ነው ትሬኒንጉ ፕሮቫይድ የሚደረገው ማለት ነው። ለ1 ሰዓት ተኩል እስከ 2 ሰዓት ለሚቆይ ጊዜ from completely scratch
እስከ መጨረሻው አድቫንስድ ዌብሳይት ዲቨሎፕመንት ቴክኖሎጂስ ድረስ ትሬኒንጉን እንሰጣለን ማለት ነው። ከዛ በተጨማሪ በትሬኒንግ ሂደቱ ላይ የምናስተምርበት ሂደት ወይም ደግሞ ካሪኩለሞቹን ያዘጋጀንበት መንገድ እንደ ፕሪሪከርድ ቪዲዮ ቁጭ ብለን ቪዲዮን ማየት ብቻ ሳይሆን ሙሉ በሙሉ እንደ አዲስ እያንዳንዶቹ ኮንሰፕቶች እናንተ በምትረዷት አማርኛ ወይንም ደግሞ እናንተ በምትረዷቸው ቃላቶች ከእናንተ ህይወት ጋር ሪዞኔት በሚያደርጉ ኤግዛምፕሎች ላይ የተመጠኑና ቤዝ ያደረጉ ኤግዛምፕሎችንም ጭምር በማያያዝ የሚሰጥ ትሬኒንግ ነው ማለት ነው። ከዛ በተጨማሪ ፕሩቭን የሆነ ወይም ደግሞ ሪል ወርልድ ፕሮጀክት ላይ ወይም ደግሞ እውነተኛው ገሃዱ ዓለም ላይ የምትጠቀሟቸውን ፕሮጀክቶችም ጭምር በትሬኒንግ ሂደቱ ላይ አፕላይ የሚደረጉና የሚሰሩ አብረን ፕራክቲስ የምናደርጋቸው ፕሮጀክቶችም ጭምር ይኖራሉ ማለት ነው። ስለዚህ በዚህ ራውንድ ወይንም ደግሞ በዌብ ስኪልስ ኤዱኬሽናል ፕላትፎርም ላይ ለፉል ስታክ ዌብሳይት ዲቨሎፕመንት ትሬኒንግ ምን አይነት ሰዎች ማመልከት ይችላሉ ነው። ምን አይነት ሰዎች ማመልከት ይችላሉ? ኤኒዋን who is interested to become software programmer ይችላሉ። ግን ማንኛውም ሰው የሶፍትዌር ፕሮግራመር ለመሆን የፈለገ የትኛውም አመልካች ማመልከት ይችላል። ነገር ግን ይህንን የፉል ስታክ ዌብሳይት ዲቨሎፕመንት ለማመልከት ከመወሰናችሁ በፊት 3፣ 4፣ 5 የሚሆኑ ነገሮችን በራሳችሁ ላይ ጨርሳችሁ ወደኛ አፕላይ ማድረግ መቻል አለባችሁ ማለት ነው። በመጀመሪያ ደረጃ ዲተርሚኔሽን ይፈልጋል ወይንም ደግሞ ቁርጠኝነት ይፈልጋል። ኮንሲስተንሲ ቀጣይነት ያለው ፕራክቲስ ወይንም ደግሞ ልምምድ ማድረግን የሚፈልግ አይነት ክህሎት ወይንም ደግሞ ስኪል ነው ማለት ነው። የቴክኖሎጂ ስኪል ከሌላው ለየት የሚያደርገው ወይንም ደግሞ የሆነ ግራድ ስኩል ሄዳችሁ ዩኒቨርሲቲ፣ ኮሌጆች፣ ሃይ ስኩል የተለያዩ ትምህርት ቤቶች ሄዳችሁ ከምትማሩት ለየት የሚያደርገው እኛም የምንከተለው አፕሮች ለርን ባይ ዶይንግ የሚባል አፕሮች ነው። ያ ማለት ምን ማለት ነው? ለምሳሌ አንድ ሰው ዶክተር መሆን ከፈለገ ግራድ ስኩል ይሄዳል ወይንም ደግሞ የሆነ ዩኒቨርሲቲ፣ ኮሌጅ ወይንም ደግሞ ሜዲካል ስኩል ሄዶ የመማር ያለበትን ነገር በሙሉ ከተማረ በኋላ ነው ወጥቶ ትክክለኛው ዓለም ላይ ያለውን ነገር አፕላይ ማድረግ የሚችለው። ወይንም ደግሞ አንድ ጠበቃ ከመሆኑ በፊት አጠቃላይ ጠበቃ ለመሆን የሚያስችለውን እያንዳንዶቹን ነገሮች ከተማረ ፕራክቲስ ካደረገ በኋላ ነው ጠበቃ ወይንም ደግሞ የፍርድ ቤት ዳኛ ወይም አቃቢ ሕግ ወይንም ደግሞ የሕግ ሰው መሆን የሚችለው ማለት ነው። በእኛ ግን እንደዛ አይደለም። እያንዳንዱ የምታደርጓትን ነገር እየተማራችሁ እየሰራችሁ የምትማሩት ነው ማለት ነው። ለርን ባይ ዶይንግ የሚባል አፕሮች ነው እንከተለው ማለት ነው። ስለዚህ ዌብ ስኪልስ ኤዱኬሽናል ፕላትፎርም ላይ ከማመልከታችሁ በፊት ቁርጠኝነት ይፈልጋል። ቀጣይነት ያለው ልምምድ ማድረግ መቻል አለባችሁ። ከዛ በተጨማሪ ደግሞ ዴይሊ ፎሎ አፕ ፕሮቫይድ እናደርጋለንና ከዴይሊ ፎሎ አፑ ላይ እያንዳንዶቹን ፕሮግረሶች ላይ መሳተፍ የሚችል ሜንታሊቲ ያላችሁ ሰዎች ብትሆኑ ይመረጣል። ሶ በስድስተኛ ዙር ወይንም ደግሞ ከ3 ሳምንት በኋላ ለሚጀምረው የዌብ ስኪልስ ፉል ስታክ ዌብሳይት ዲቨሎፕመንት ትሬኒንግ ላይ ለማመልከት ለምትፈልጉ ሰዎች apply.webskills.com ወይንም ደግሞ 0906 10 11 11 ላይ ማመልከትና ደውላችሁ ማመልከት ትችላላችሁ። ወይንም ደግሞ apply.webskills.com ላይ አፕላይ ማድረግ ትችላላችሁ። ከዛ በተጨማሪ ደግሞ የተለያዩ መረጃዎችን ወይም ደግሞ ኢን ዲቴል ከፈለጋችሁ ደግሞ ቢሮአችንም ድረስ በአካል መታችሁ መረጃዎቹን መውሰድ ትችላላችሁ። ነገር ግን ይሄ ትሬኒንግ የሚሰጠው ሙሉ በሙሉ ኦንላይን ሲሆን በአካል የምንሰጠው የፐርሰናል ክላስ ብቻ ነው። ፐርሰናል ክላስ የምንሰጣቸው ከፉል ስታክ ዌብሳይት ዲቨሎፕመንት በተጨማሪ አርቲፊሻል ኢንተለጀንስ እናስተምራለን፣ ሳይበር ሴኩሪቲ ቤዚክስ እናስተምራለን፣ አይኦቲ እና ሮቦቲክስ ለተመረጡ የሃይ ስኩል ተማሪዎች ብቻ እናስተምራለን ማለት ነው። አካዳሚክ ባክግራውንዳቸው ጥሩ የሆነ ከትምህርት ቤታቸው ሪኮመንዴሽን የሚያመጡ ስኪል እንዳላቸው ወይንም ደግሞ ቤታቸው ላይ የተለያዩ ክሬቲቪቲ ላይ እንደሚሳተፉ ከቤተሰቦቻቸውም ጭምር ቴስቲሞኒ ከወሰድን በኋላ በአካል የሃይ ስኩል ተማሪዎችን ወይም ደግሞ ከ7ኛ እና ከ8ኛ ክላስ በላይ ሆነው እስከ 12ኛ ክላስ ባለው መሃል ያሉ ተማሪዎችን በአካል ሮቦቲክስ፣ አይኦቲ፣ አርቲፊሻል ኢንተለጀንስ እና ሳይበር ሴኩሪቲ ቤዚክስ፣ አርቲፊሻል ኢንተለጀንስ ከፓይተን ፕሮግራሚንግ ጋር የምናስተምር ይሆናል ማለት ነው።